የደቡብ ኢትዮጵያ ክልል ለቱሪዝም ኢንዱስትሪ በእጅጉ አመቺ የሆነ ክልል ነው። የጌዲዮ መልክዓ ምድር፣ ታችኛው የኦሞ ሸለቆ፣ የኮንሶ እርከንና የጊፋታ በዓል የዓለም ቅርስ ሆነው እያገለገሉ ይገኛል። ከዚህ በተጨማሪ ክልሉ ያለው እምቅ የቱሪዝም ሀብት የሀገር ውስጥና የውጭ ቱሪስቶች ወደ ክልሉ እንዲመላለሱ አድርጓቸዋል። አቶ ሽመልስ ገዝሙ የአዲስ አበባ ከተማ ነዋሪ ናቸው። እርሳቸውንም በአርባ ምንጭ ከተማ አግኝተን አነጋግረናቸው ነበር። የከተማው ሰላምና የቱሪዝም ፍሰቱ በእጅጉን አስተማማኝ ስለመሆኑ አንስተዋል። ሁሉም በጣም ደስ የሚል ነው። ሰው ከተማ ላይ ተጨናንቆ በቆየበት ወቅት እንደዚህ አይነት ቦታ ላይ ወጣ ብሎ እንደዚህ አይነት ነገሮችን ማየት በጣም ትልቅ ተስፋ ነው እና ደስ ይላል። አሁን አርባ ምንጮቹም በጣም ደስ ይላሉ። አዞ እርባታውም ሁለቱም አባና የጫሙ ይሄ ትልቅ ዛፉ አጠቃላይ ተራራው አቀማመጡ የከተማው እንትን ራሱ የአጠቃላይ ያለው በከተማ ዙሪያ ያለው መልክዓ ምድር በጣም ደስ የሚልና የሚስብ ነው። በአየር ላይ በምድርም በጣም ደስ የሚል ነው ያለውና ታዲያ በተያዘው በጀት ዓመት ባለፉት 9 ወራት ዘርፉ የተሻለ መነቃቃት ማሳየቱን የክልሉ የመንግስት ኮሚኒኬሽን አገልግሎት ኃላፊ ኃይለማርያም ተስፋዬ በመግለጫቸው አመላክተዋል። ባለፉት 9 ወራትም ከአገር ውስጥና ከውጭ ጎብኚዎች ከ925 ሚሊዮን ብር በላይ ገቢ መገኘቱን አመላክተዋል። 2018 በክልላችን በቱሪዝም ኢንዱስትሪ ከፍተኛ መነቃቃት የታየበት ዓመት ነበረ። በተለይም በ9 ወራት ውስጥ የነበረውን እንቅስቃሴ ሲናይ ከቱሪዝም እንቅስቃሴ የተገኘው ገቢ 925.6 ሚሊዮን ነው። ከዚህ ገንዘብ ውስጥ 364 ሚሊዮኑ ከውጭ ሀገር የቱሪስቶች የተገኘ ሲሆን ክልላችን የጎበኙ የውጭ ሀገር ቱሪስቶች ደግሞ በቁጥር ደረጃ ወደ 33800 የሚጠጉ ናቸው። ይሄ የዜጎችን የጉብኝት ባህል ከማሳደግ ረገድ በተሰሩ ስራዎች ከፍተኛ ቁጥር መገኘቱን ማየት ይቻላል። ይህም የሀገር ውስጥ ቱሪዝሙ ለኢኮኖሚ እንቅስቃሴው የላቀ ድርሻ እንዳለው መገንዘብ ችለናል። የውጭ ሀገር ቱሪስቱም በዓለም አቀፍ ደረጃ ክልላችን ተደራሽ ያደረጉ ቱሪስቶች ከባለፈው ዓመት ጋር ሲነጻጸር ከፍተኛ እድገት አሳይቷል። የቱሪዝም ዘርፉ እንደ ሀገር የኢኮኖሚ ስርዓቱን ለመደገፍ ከተያዙ እቅዶች አንዱ ነው። በክልሉ ያሉ ሰው ሰራሽና ተፈጥሯዊ ሀብቶች ለቱሪዝሙ ተመራጭነት ትልቁን ሚና ተጫውቷል። የቱሪዝም አቅሙን የበለጠ ከፍ ለማድረግም የመሰረተ ልማት ተግባራት ከፍ ብለው እየተሰሩ ስለመሆኑ አቶ ኃይለማርያም በመግለጫቸው አመላክተዋል። እነዚህ ወደ ክልላችን የመጡ የቱሪስት እንቅስቃሴዎችን ለማስተናገድ ደግሞ ትላልቅ ሆቴልና ሎጆች የሚገኙበት ክልል ነው። የቱሪስት ፍሰቱን የሚመጥን አገልግሎት በጥራት ለማከማቅረብ ረገድ ኢንቨስት በማድረግ የሰሩ አካላቶች ያመጣቸው ውጤቶች አሉ። በተጨማሪነት ከመሰረተ ልማትም ረገድ በጋ ክረምት ሊያስኬዱ የሚችሉ ምቹ መሰረተ ልማቶች እና ደግሞ በአየር ለሚመጡ የአየር ትራንስፖርት አማራጮች ለጉብኝት አገልግሎት ሊሰጡ የሚችሉ የቱር ጋይድ የሚያደርጉ ባለሙያዎችና የተሽከርካሪ አከራይ የቱር ድርጅቶች አስጎብኚዎች የሚገኙበት ክልል ስለሆነ ከመሰረተ ልማትም ከአቅርቦትም ከቱሪስት አስጎብኝም አንጻር በቂ አቅም ያለው ቀጣይም ብዙ ሊሰራበት የሚችል ፖቴንሻል ያለው ክልል መሆኑን የሚያሳዩ ስራዎች ናቸው። በክልሉ ለጎብኚዎች ምቹ የሆኑ ሆቴሎችና ሎጆች በበቂ ሁኔታ መገንባታቸውን የጠቀሱት ኃላፊው ዘርፉን የበለጠ ለማነቃቃት የክልሉ መንግስት ተጨማሪ ስራዎችን እየሰራ መሆኑን ጠቅሷል። ትኩረት መደረግ ያለባቸው የቱሪዝም ዘርፉን ለማነቃቃት የኢኮኖሚ ምሰሶ መሆኑን ለማረጋገጥ በክልሉ መንግስት ትኩረት የተሰጠባቸው ዋና ዋና ተግባራቶች አሉ። አዳዲስ የቱሪስት መዳረሻ ቦታዎችን ለማልማት በነዚህ ላይ ለሚሳተፉ ባለሀብቶች ፈጣን አገልግሎት የመስጠት ስራዎች ተጠናክረው ቀጥለዋል። እንዲሁም ደግሞ ዲጂታል ቴክኖሎጂ በመጠቀም የቱሪዝም መስህቦችን በአገር እና በዓለም ደረጃ ማስተዋወቅ ስራዎች የቱሪስት ደህንነቶችን የመጠበቅና ምቾት የመጠበቅ የማረጋገጥ ስራዎች በጠንካራ የህዝብ አደረጃጀትና በጸጥታ መዋቅር በተጠናከረ መንገድ እየተሰሩ ይገኛሉ። የደቡብ ኢትዮጵያ ክልል ያለው የተፈጥሮ ሀብት እንዲሁም ፓርኮች የበለጠ ተመራጭ እንዲሆን አድርጎታል ያሉት ኃላፊውም በበጀት ዓመቱ በዘርፉ ትልቅ ለውጥ መመዝገቡን አመላክተዋል።